እኔ መውለድ አልችልም አሁን ላይ በመኪና አደጋው ምክንያት። በገዛ ልጅ ተደፈርኩ። እንዴ ቆይ የምታወሪው ምንድን ነው? ስለምን መደፈር ነው የምታወሪው? ንገሪኝ እስኪ። ቆይ ምንድን ነው የምትፈልጊው? ይሄን አይተሽዋል? ኧረ ልቀቂኝ ወደዛ። አይተሽዋል? ታዲያ ምንድን ነው የምትጨቃጨቂው? እኔ መውለድ አልችልም። ምን አይነት አዲስ ነገር? አሁን ላይ ግን እሷ እርጉዝ ነች። ማለት አንተ መውለድ የማትችል ከሆነ እንዴት እርጉዝ ናት ማለት ነው? ያልገባኝም። ይቅርታ። ምንድን ነው የምትጨቃጨቂው አንቺ? በእናትሽ እሺ ልላክለት? እሺ ተይው። እሺ ልላክለት? እሺ ልላክለት? እሺ በቃ ወደዚህ። እሺ ልላክለት? እንዴት እንዲቅረጽ በምን ይቅረጽ አላውቅም። ፎቶና ቪዲዮ መቅረጽ ጀመረ። ሳላየው ከጀርባ ሆነ። ሳይመጣ ቶሎ ብለን ይሄን ነገር ብንጨርስ ይሻላል። ህይወት ያለ ፍቅር ምንም ናት። ሰላም ውድ የዩቲዩባችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ አዳኙ የተሰኘው ፕሮግራሜ ነው። እንግዲህ ያው ዛሬም በአዲስ ነገር መጥቻለሁ። ፈልግሻለሁ ብሎኝ እዚህ ቦታ ተቀጣጥረን ተገናኝተናል። እስቲ እንግዲህ ማን ይባላል ምን እግር ጣለው የሚለውን ደግሞ ከሱ እንስማ። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እስቲ ራስህን ለተመልካቾች አስተዋውቅ። እሺ እኔ ቢኒያም እባላለሁ። እሺ ቢኒያም ኬት ነው? እዚሁ አዲስ አበባ። እዚሁ አዲስ አበባ ቅርብ ነና? አዎ ቅርብ። እሺ ይኸው ምን እግር ጣለክ? ላወራሽ ፈልጌ ነው የመጣሁት። በስልክም እንዳወራን ነው ብዙ ነገር ይሻለኝ እና ማለት ኬት ልጀምር? ደስ ካለክ ያው ያንተ ታሪክ ባወራት ይሄ ደግሞ ይጠቅማል ብለህ የምታስበውን ነገር ማለት እኔ ለመጣሁበት ነገር እንዲደረሽ ከመጀመሪያው ጀምሬ ላስረዳሽ። ደስ ይለኛል። እሺ እንዳልኩሽ እዚሁ አዲስ አበባ ነዋሪ ነኝ። እሺ ባለ ትዳርና የአንድ ልጅ አባት። ዋው ደስ ይላል። እና እስከ ቅርብ ጊዜ ድረስ ማለት ባለቤቴን በመኪና አደጋ ነው ያጣሁት። አሁን ባለቤቴ አብራኝ አይደለችም፣ ግን አንድ ልጅ አለኝ ከሷ ጋር እና ከሷ ጋር የነበረን ህይወት በጣም ደስ የሚል ህይወት ነበረን። በጣም ደስ የሚል ማለት ነው። በጣም ነበረ የምወዳት። ፕላስ በጣም በቃ ማለት የምትለይ ሴት ነበረች በቃ እሷ። እና በሆነ አጋጣሚ ከሱሉልታ የምትባል ቦታ ታውቂያለሽ? አዎ በስም ሄጄባት አላውቅም። ከዛ አካባቢ ለቅሶ ምናምን ደርሰን እየመጣን የመኪና አደጋ ሲደርስብን በአጋጣሚ እሷ ህይወቷ አረፈ። በጣም ያሳዝናል። እሷ ህይወቷ አለፈ። እኔ ተረፍኩኝ ምናምን። አንድ ልጅ አለን ብዬሻለሁ። አንድ ልጃችን ለማሳደግ በጣም በቃ ማለት እሷ ተንከባክበው ምናምን ነበር ስታሳድገው የነበረው እና በጣም ምርጥ ልጅ ነች። ደስ የምትል ልጅ ነች። የፍቅር ሰው ነች። እና እሷን ሳጣ በጣም ነበር የተጎዳሁት። ልጁም ደግሞ በጣም ነበር ያሰብኩት። ልጆች ለእናት ቅርብ ናቸው ይባላል አይደል? ከአባት እንደ እናት ሆኛል እኔ ማሳደግ አልችል አይደል? ትልቅ ኃላፊነት ነው ወንድ ልጅ ማሳደግ ማለት። በጣም እና ይከብዳል ማለት የምትወጂውን ሰው ማጣት በዚህ ህይወት ላይ በጣም ከባድ ነገር ነው። በጣም አዝናለሁ። አመሰግናለሁ። እና በጊዜ ሂደት እየቆየን ምናምን ነገር እኔም ልጁን ማሳደግ እየከበደኝ ሲመጣ ስራ ቦታ አንድ ልጅ ማውቃት ልጅ ነበረች እና ከሷ ጋር ማለት ያው ትረሻለሽ የሰው ልጅ ነሽ ደግሞ ሞር ለልጁም የሚያስፈልገው ስለነበር አዲስ ትዳር መስረት ነበረብኝ። በጊዜ ሂደት በስራ ምናምን እየተግባባን ምናምን ስንመጣ እሷም እያዘነችልኝ መጣች መሰለኝ። ለልጁም ማዘና ነው መሰለኝ ወደ ትዳር አለ። ከበፊቱም አብራችሁ ነበር የምትሰሩት? አዎ በፊትም አብረን ነበር። ታውቃለች፣ በደንብ ታውቀኛለች ምናምን። ልጅህስ ለመቀበል አልተቸገረም? አዲስ እናት። ለሱ ይከብደዋል፣ በጣም ነበር የከበደው። ግን ደግሞ ልጅቷ በጣም ጥሩ ልጅ ነች፣ ደስ የምትል ልጅ ነች። ማለት ልጁን እንደ እናት ሆና ነው ተንከባክባ ያሳደገችው። እስካሁንም ድረስ አብረን ነን። ዋው ደስ ይላል። ያው የጠየኩክ ብዙ ጊዜ የእንጀራ እናት ሲባል የምናስበው ወይም ደግሞ የምናስቀምጠው ቦታ አለ። መጥፎ ሴትን አድርገን ነው ምን ስላት አይደለ? ያ ነገር ደግሞ ልጅህ ላይ የእንጀራ እናት ሲባል ተጽዕኖ አልፈጠረበትም? እንዴት ሊግባቡ ቻሉ? ወይስ እንዴት ነበረ? አንተ አልተቸገርክም? እንደ እናቷ አትሆንለትም፣ እሱ እውነት ነው። ግን ደግሞ ምንም ፈጣሪ ያመጣው ነገር ነው፣ ምንም ማድረግ አንችልም። እግዚአብሔር ደግሞ ጥሩ ሰው ሰጥቶናል። ገብቶሻል? ልጅቷ በጣም ጥሩ ልጅ ነች። ለኔም ያላት ቦታ ለልጁም ያላት ቦታ፣ ልጁ እንደ ልጇ ነው ተንከባክባ የምታሳድገው።
እስካሁንም ድረስ ያሳደገችው እንደ ልጇ ተንከባክባ በጣም ደስ በሚል ሁኔታ ነው አብረን ስንኖር ነበር እስከ ቅርብ ጊዜ ድረስ ማለት ነው። እና እንዳልነገርኩሽ ነገር ደግሞ በመኪናው አደጋው ሰዓት ባለቤቴን ብቻ አይደለም ያጣሁት። ማን ነበረ በቦታ? ማለት እኔ መውለድ አልችልም አሁን ላይ በመኪና አደጋው ምክንያት። ኦ እኔ እንጃ እንደዚህ ትለኛለህ ብዬ አልጠበቅኩም። ስልክ የሆነ ሰው ሌላ እንጂ ምን ማለት እንዳለብኝ እኔ እንጃ። በጣም ነው የሚያስደነግጠው። ያው በጣም ነው ማለት ነው። አመሰግናለሁ። ግን ያው አንድ ልጅ ሰጥቶኛል ፈጣሪ። ሕክምና ለመከታተል አልሞከርክም? ሞክሬያለሁ፣ በተደጋጋሚ ሞክሬያለሁ። ብዙ ቦታ ቼክ አድርጌያለሁኝ። ግን በቃ መውለድ እንደማልችልና እንደተጎዳሁ ነው የተነገረኝ በሰዓቱ። እኔ እንጃ ምን ማለት እንዳለብኝ በጣም ይከብዳል። ከባድ አይደለ? ምን ብዬ ላንተ እንትን እንዳልኩኝ በጣም ግራ ስለገባኝ ነው ስለደነገጥኩ መሰለኝ። ይቅርታ። ግን ያው አሁን ላይ ደግሞ ቴክኖሎጂው ረቋል፣ ዘመናችን አይደለ? በጣም እየሰፋ ነው እና እንደዚህ አይነት ቦታዎች አሁን መውለድ የማይችሉ ምናምን ተብሎ የሚከፈቱ ሆስፒታሎችም አሉ አይደለ? እዛ በመሄድ ቼክአፕ አድርገሃል? ያው ቼክ አድርጌ ነበር እና ለመውለድ እድል የለህም ነው ወይስ? እስከ ባለቤቴ ካረፈች በኋላ ራሱ ባለማመን በተደጋጋሚ ነው ቼክ ያደረኩት። ካረፈች ማለት ሀዘኗ ከወጣልኝ በኋላ ምናምን ነገር። አሁን ከሷ በኋላ አግብተሃል እንደነገርከኝ። ከሷ ጋርስ ትዳር ላይ እሷስ ምንም አይነት ነገር አለማየቷ ግር የሚላት ነገር አልነበረም? ልጅቷ ቅን ልብ ነው ያላት ማለት ልቤን አይታ እንጂ ይሄ ልጅ ምናምን ልጅም ደግሞ አለኝ እኔ ያንተን ልጅ እንደ ልጄ ላሳድግልህ በላይ ነው አብረን ይሁን ነው እንደ ልጅ ያሳድግልሃለሁ። ኦልሬዲ ትዳር ማለት ይከብዳል አውቃለሁ። ለእሷ ነው የሚከብደው በጣም። ግን ምን ያህል ጥሩ ሰው እንደሆነች በዚህ ውስጥ ማየት ትችላለች። ያው አንተ ካልነገርካት እኔ መውለድ አልችልም ብላ ነው የምታስበው። መቼስ አንተ ልጅ ስላለክ አይደለ? እሷ ናት። ስለዛ እሷ ነው የሆነ ማሰብ የምትችለው አይደለ? የሆነ ደጋግማ ስታስበው አይምሮዋ ሊጎዳ የሚችለው እሷ ናት አምና የምትቀበለው አይደለ? ግን በጣም መልካም ሰው ነች እንደነገርኩሽ፣ እንዳልኩሽ በጣም ምርጥ ልጅ ነች ማለት ለሰው ሀሳቢ ነች፣ ሩህሩህ ነች፣ በጣም ደስ የምትል ልጅ ነች። እና ብቻ ይሄን ሁሉ ነገር እያወቀች አብራኝ የሆነች ሴት ነች። ግን መውለድህን አታውቅም ማለት ነው? መውለድ አለመቻልህን አልነገርካትም? መሀን መሆኔን አልነገርኳትም ማለት እኔ በፊትም ልጅ ስለነበረኝ እኔ እስካሁን ድረስ የማውቀው መውለድ እንደምችል ነበር። እና በሆነ አጋጣሚ ለሙሉ ምርመራ ሆስፒታል ሄጄ ስመረመር ነው ይሄ ነገር እንዳለ እኔ ጋር ችግሩ እንደሆነ ያወቅኩት እንጂ ሜቢ እስካሁን እሷ እኔ ጋር ነው ችግሩ ብላ ልታስብ ትችላለች። ምክንያቱም ምን አንድ ልጅ አለኝ በፊት አይደል? ስለዚህ እሷ ራሷን እንትን እያለች ነው። እኔም በቅርብ ነው ያወቅኩት እውነቱን ለመናገር በአጋጣሚ ሆስፒታል ሄጄ ነው ያወቅኩት። ስለዚህ ራሷን መሀን ነኝ ብላ አሳምናም ሊሆን ይችላል እያልከኝ ነው? እሺ ያው እንደዚህ ነው እንደምትዋደዱ እየነገርከኝ ነው። ልጅህን እንደ ልጇ እንደምታየው እየነገርከኝ ነው። እና እዚህም የመምጣትህ ምክንያት ወይም ደግሞ እኔን የፈለክበት ምክንያት እስካሁን ምንም ግልጽ ስላልሆነልኝ ምክንያትህ ምን ነበር? ወደ ዋናው ፖይንት ስንመጣ ማለት እንደነገርኩሽ እኔ መውለድ አልችልም አሁን ላይ። ከዚህ በፊት አንድ ልጅ ነበር እኔ አላውቅም ነበር እውነቱን ለመናገር እና ከዛ በኋላ ግን የሆነ አዲስ ነገር ተፈጠረብኝ። እኔ መውለድ አልችልም። ምን አይነት አዲስ ነገር? አሁን ላይ ግን እሷ እርጉዝ ነች። ማለት አንተ መውለድ የማትችል ከሆነ እንዴት እርጉዝ ናት ማለት ነው? ያልገባኝም ይቅርታ። እሱን ነው እኔም ለዛ ነው አንቺ ጋር የመጣሁት። እኔም መውለድ አልችልም፣ ባለቤቴ ግን አርግዛለች። ሜቢ ወይ ሕክምና እየወሰድኩ ነው እየተከታተልኩ ነው ስላልክ ያው ያንተ ልጅ ቢሆን እንደዛ አይደለም። እስከ በቅርብ ጊዜ ነው የተመረመርኩት ብዬሻለሁ። ከዛ በኋላ አንዴ ከነገሩኝ በኋላ ባለማመን ብዙ ቦታ ነው የሄድኩት እና ተመሳሳይ ውጤት ነው ሁሉም ቦታ ያለው። እሺ እና እንዴት እንደተፈጠረ ግራ ስለተጋባው ነው አንቺ ጋር እንድትረጂኝ የመጣሁት። እኔም ግራ ነው ያጋባኸኝ ስልክ ከማን ታረግዛለች ብለህ ታስባለህ? እሷም አንተ መሀን መሆንን አታውቅም። ስለዚህ ድንገት ወይ ሐኪም ቤት ሄደክ ዶክተሮቹን ለማማከር አዲስ ነገር ስታይ ሰርቶ ይሆን እንደ ይሄ ነገር ብለክ ዶክተሮቹን ለመጠየቅ አልሞከርክም? ወደ ሕክምናው አልገባው እስካሁን ቼክአፕ ላይ ነኝ። ወደ ሕክምናውም አልገባውም። ያለውን ነገር ለዶክተሮች እሷ ማርገዟን ምናምን አልነገርካቸውም? ነግሬያቸዋለሁ። እና ምን አሉ? ከእነሱ ምላሽ ምን ነበር? እኔ መውለድ እንደማልችል ነው ስቲል ይናገሩ። አዎ ግራ የሚያጋባ ነገር ነው።
ቅድም እንዳልኩሽ ማለት እኔ በተደጋጋሚ ሕክምና ቦታ ሄጄ ቼክ አስደርጊያለሁ ብዬሻለሁ እና እሷ እርጉዝ ነች አሁን ላይ እና ከየት እንደመጣም ግራ ገባኝ። ለዛም ነው አንቺ ጋር የመጣሁት። ማለት ዩቲዩብ ቪዲዮዎችን እከታተላቸዋለሁ። የማይታመኑ ነገሮች ከባባድ ነገሮችን ስትፈጪ አይቻለሁኝ እና እዛም ነው አንቺ ጋር የመጣሁት። ማለት ለምን የኔስ ነገር እንደዚህ ግራ እንደተጋባው ስልሽ አሁን እኔም በጣም ግራ ተጋብቻለሁ። ልጁ የኔ ይሁን የኔ ነው እንዳልል ሐኪሞቹ በዚህ በኩል መውለድ እንደማልችል ይነግሩኛል። ፕላስ ደግሞ ለኔ ያስባልኝም ምን የምጨነቀው አሁን ለሷ ነው። ከራሴ በላይ ለሷ ነው የተጨነቅኩ ያለሁት። ማለት አውቃ ቢሆንሳ። እንግዲህ ተመልካቾቼ ያው ካሜራ ዘግቶብን ነበርና እዛ ጋር በጣም መኪኖች እያለፉ ድምጽ እየረበሸን ስለነበረ ቦታ ቀይረናል። ያው ምን ላይ ነበር የቆምነው? ይቅርታ ያው ከሷ ጋር ያለኝ ነገር ነግሬሽ አይደለ? ይመስለኛል ስለ እርግዝናዋ ግር ማለቱ ነግረኸኝ አይደል? ያው እስቲ ያለውን ነገር አሁን እንቀጥለው። ይቅርታ ላንተም ችግር የለውም። ማለት ያው አለ አይደል ልጁ የኔ እንዳልሆነ ይሰማኛል። ፕላስ ደግሞ ለኔ አስባስ ቢሆን ብዬም አስባለሁኝ። ብቻ በቃ እንደዚህ የሆነ ግራ የሚገባው ስሜት ስለሆንኩ ነው አንቺ ጋር የመጣሁት። እሷን ደፍረህ መጠየቅ ለምን ከበደኝ? ለኔ አስባስ ቢሆን የሚለው ነገር እና ደግሞ ለሷ ስሜት ተጨነቅኩኝ። አሁን ላይ እንደነገርኩሽ ለሷ ስሜት ነው የተጨነቅኩት። ማለት ሜቢ እሷ እንትን ማን እንዳልሆነ ቼክ ልታደርግ ሄዳ ቢሆንስ? እኔን ቼክ ለማስደረግ ሄዳ ቢሆንስ ሌላ ቦታ? ፕላስ ደግሞ እሱ ነገር ገብቷት እኔን እንዳይሰማኝ ብላ ከሌላ ሰው ሆኖም ሊሆን ይችላል ብዬ አስባለሁ። ስለዚህ የኔ ልጅም ባይሆን አሁን ያንተ ልጅ ባይሆን ምን ልታረግ ነው? ዝግጁ ነህ ወይ ለሚመጡት ነገሮች? አንዳንዴ የኔ ልጅ ነው ብለን እንጠብቅና ማይሆን ተስፋ ለራሳችንን ሰጥተን እንጎዳለን አይደለ? ስለዚህ አንተ በየትኛው መንገድ ለሁለቱም ነገር ራስን ዝግጁ ነህ ወይ? የኔ ልጅ ካልሆነ ለማሳደግ ችግሩ እኔ ጋር ነው አይደል? ችግሩ እኔ ጋር እስከሆነ ድረስ ያናድዳል። ከኔ በማላውቀው መንገድ ምናምን ከሆነ ብቻ ግን እኔም እንደሚስተካከል ስለነገሩኝ ከሌላ ሰው እንደሆነ ባውቅ እንደሚደብረኝ ነው የሚሰማኝ። ይደብረኛል በእርግጠኛ አላሸኸኝም ማለት ነው። ስለዚህ ራስህን ዝግጁ አድርገሃል። እኔ አሁን ብዙ ጊዜ ራሳቸውን ዝግጁ ሲያደርጉ ነው የሆነ ነገር ልሞክርላቸው የምችለው አይደለ? ያንተ ልጅ ቢሆን ሞር አሪፍ ነው አይደል? ያንተ ልጅ ባይሆን ደግሞ ብለህ አንዳንዴ ነገሮች ሁሌ ቀጥተኛው መንገድ ከምናስብ ወደ ኋላ መለስበት ባይሆንስ የሚለውን ነገር ማሰብ አለመደም አይምሮአችን አይደለ? ስለዚህ አንተ ለሚመጣው ነገር እኔ ራሴን ዝግጁ አድርጌያለሁ፣ ስለዚህ መቀበል እችላለሁ ብለህ ታምናለህ ይመስለኛል። የፈጣሪ እንደ ታምር ሆኖ የኔ ቢሆን በጣም ነው ደስ የሚለኝ። ስለዚህ እኔ ጋር ደግሞ የማውቃቸው ዶክተሮች አሉ። ወደዛ እልክሃለሁ፣ ያለውን ነገር አንተ ትነግረኛለህ። ዶክተሮቹ ጋር አውርቻቸው አንተን እልክሃለሁ። ከዛ በኋላ ደግሞ ያው አሁን ላይ እኔ ማድረግ የምችለው ካሜራ መስጠት ነው ለአንተ። ቤት ውስጥ የሚካሄድ ነገር ካለም ወይ ድንገት ስልክ ስታወራ ልንሰማው የምንችለው ነገር ካለም ቤት ውስጥ እኮ እኔ ልጄና እሷን የምንኖር አይ ሜቢ አይታወቅም። ስልክ አንዳንዴ ራስን ዝግጁ አድርግ እያልኩ ነው። ካላመንክበት ልንተወው እንችላለን። አሁንም እዚህ ጋር የሚከብድ ከሆነ መተው እንችላለን። ግን ካሜራ ልሰጥሃለሁ። ያንን ካሜራ ደግሞ ቤት ውስጥ ትገጥምልኛለህ ማለት ነው። ከዛ በኋላ እንድታመጣው በምነግርህ ቀን ይዘህ ትመጣለህ ወደ እኔ። ያስማማናል። ስለዚህ ግን ቅድሚያ ከካሜራው በፊት ምንድነው የምናደርገው? ዶክተሮቹ ጋር ደውላለሁ። እነሱ በሚልኩህ አድራሻ ወይም ደግሞ እነሱ ጋር በመሄድ አንተ ትታያለህ ድጋሚ። ስለዚህ በቃ በሚለው ሀሳብ ተስማምተሃል ማለት ነው። በጣም ነው የማመሰግነው። ስለዚህ ሁሉም ነገር ለሚመጣው ነገር ራስን ሬዲ አድርግ ነው የምለው። ዝግጁ ነህ? እንግዲህ ተመልካቾቼ ያው የነበረን ቆይታ ሰምታችሁታል። እሱ መውለድ እንደማይችል ነው የነገረን። ስለዚህ መውለድ አልችልም እና የኔ ልጅም ባይሆን ይከብደኛል ብሏል። ራሱን ማሳመን ባለበት መልኩ እሱ ማሳመን አለበት ብዬ አስባለሁ። ግን ሴትዮዋንም ከመፈተናችን በፊት ዶክተሮች ሜቢ የሌላ ሰውን ነገር እየሰጡት ስህተት ብዙ ጊዜ ያጋጥማልና እየሰጡት ከሆነ ብዬ ደግሞ እኔ ወደማውቃቸው ዶክተሮች ልከዋለሁ። እነሱ ጋር ደግሞ የሚያሳየውን ነገር ደግሞ ካየን በኋላ ካሜራውን ማየት እንችላለን ማለት ነው። የነበረን ቆይታ ይሄንን ይመስል ነበረ። ያው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ቆይታ።
ምን ነው? ምንም አልኩ። አይ እኔ ደከመሽ ትመስያለሽ። ትንሽ ስራ ሰራው ነው ቁጭ እና አልደወልሽ? ምንም ነገር አላለም? አይ እመጣለሁ ብሎኛል። እመጣለሁ ብሏል? መች? ዛሬ ነው። የት ሄዳል? ከቤቱ ዛሬ እመጣለሁ አለሽ? አዎ እመጣለሁ ብሎኛል። እና ልጃችን እንዴት ነው? ኧረ በእናትህ ፈር እንደዚህ ስትናገር ጎረቤት እንኳን ሰምቶ ለእሱ እንዳይነግረው። ምንድን ነው ቆይ ማፍረው? ያሳደግኩ እናትህ እኮ ነኝ። እሺ እናቴ ስትሆኝ፣ እሺ ያሳደግሽ እናት ብትሆንሽ በቃ አንዴ ተፈጠረ አይደል እንዴ? እባክህን ልማጸንክ በቃ። ምንድን ነው ቆይ የምትይኝ? እሺ እንዴት በዚህ ሰዓት መጣክ? እንዴት መምጣት የለብኝም? እሱ ሳይመጣ መታጠቅ ደግሞ ከመጣ ነገር አለክ። በቃ ደበረኝ መጣሁ። ሰፈር ነበርኩኝ ለምን አልሄድም ብዬ እንደዚህ መጣሁ። በቃ ምንሽ? ምንም ምንድን ነው የተደናገጥሽ መቻልሽ? ምንድን ነው ያለውን ነገር ንገሪኝ። ምንም አልሆንኩም። እንዴት ምንም አልሆንኩም? ፊትሽ እኮ ያስታውቃል። ምንም አልሆንኩም እያልኩ ነው። እባክህን ይብቃ። ቪዲዮቹን አጥፍተዋቸዋል። ቪዲዮቹን ለምንድን ነው የማጠፋው? ማለት ለምንድን ነው የማጠፋው ማለት ነው? ለምንድን ነው የማጠፋው እንዴ? እኔ በእናትሽ እኔ ደብሮኛል። እኔ ወደ ውስጥ እንግባ። እባክህን እየተማጸንኩ ነው። ምንድን ነው? አጥፋቸው። እኔ ጠየኩት እንደዚህ እናድርግ እያልኩ አይደለም፣ ግን እባክህን ለምን? ምንድን ነው የማጠፋው እንዴ? እባክህን እየለመንኩ ነው። ቆይ ላሳይሽ። ቆይ ያይሹን አያምር? እባክህን እኔ ወደ ውስጥ እኮ ነኝ። ምንድን ነው እናቴ የምትይኝ? ምን አስረህ እናቴ የምትይኝ? ከሰማ ጥሩ አይመጣም። በእናትሽ አቦ፣ በእናትሽ እስካሁን ታገሽ። ምንድን ነው እናቴ አባቴ የምትይኝ? ይሄ ቪዲዮ ይታይሻላል። ስለዚህ እኔ ወደ ውስጥ እንግባ። እኔ ደብሮኛል። እባክህን ልለምንክ በቃ። ከዚህ በላይ መሰቃየት አልፈልግም። አቦ በእናትሽ በእናትሽ ምንድን ነው የምትሰቃዩ? እባክህን በቃ። ምንድን ነው የምትሰቃዩ? ቆይ እባክህን አጥፎ በቃ። ከዚህ በኋላ ልለምንክ እኮ። እሺ ነይ፣ እሺ ነይ፣ አጥፎልሽ። እኔ አንዴ ነይ፣ ወደ ውስጥ እንግባና ነይ። እባክህን አጥፋው። ምንድን ነው የማጠፋው? እሺ እንዳጠፋው ነው ፈልገው። እኔ ወደ ውስጥ እንግባና እናወራለን። ምንም አትገባም። ቢያንስ ትንሽ ፈር ወዲ እንኳን እንደዚህ ገብቶ ትንሽ ፈር። ምንድን ነው ማፍረው እንዴ? አንቺ ምንድን ነው የምትይው? አንቺ ልጀመረ እንዴ? ምንድን ነው የምትይው? አቦ እስካሁን ታገዝኩሽ። በእናትሽ የፈለግከው ልታደርግ ትችላለህ፣ ግን እባክህን አቦ በእናትሽ ምንድን ነው? ቆይ እንዴ ታገዝኩሽ እኮ እስካሁን ስታወሪ ታገዝኩሽ። ከዚህ በኋላ ግን አልታገዝሽም። ይሄ ቪዲዮችን ያይሽ ነው። ነይ በቃ ነይ፣ ውስጥ ገብተሽ በዛው ማረፍት ያለሽ ነይ። እባክህ በቃ። አቦ በእናትሽ ነይ፣ በእናትሽ ምንድን ነው የምትይው? በቃ እባክህ የተሸከምኩትን እያሰብክ በቃ እሱ ቢሰማ በእናትሽ አንቺ ምንድን ነው የምታካብጂው? ነይ በእናትሽ እና ቪዲዮ እና ፎቶ እንዳሳየው ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? ንገሪኝ እስኪ። ቆይ ምንድን ነው የምትፈልጊው? ይሄን አይተሽዋል? ኧረ ልቀቂኝ ወደዛ። አይተሽዋል? ታዲያ ምንድን ነው የምትጨቃጨቂው? ቆይ ላሳይሽ። ይሄን ላሳየው? ይሄን ፎቶ ላሳየው? እና የምልሽን ለምንድን ነው የማትሰሚኝ ታዲያ? ስሚኛ በቃ ይሄን ላሳየው። ላሱ ቪዲዮ ልላክለት? ነይ በእናትሽ ነይ። አሳቀፍኩኝ ቢያውቅ ምን ሊሰማው እንደሚችል ታውቃለህ? ይሄን እኮ አሳቀፍከኝ በግዴታ እንደሆነ ራስህን ታውቀዋለህ አይደል? በእናትሽ እባክህን በቃ እስከ ዛሬ ያሰቃየኝ በቃ የምትይኝ። ቆይ ልላክለት? ቆይ እሱ ነው የምትፈልጊው? ምንድን ነው የምትጨቃጨቂው አንቺ? በእናትሽ እሺ ልላክለት? እሺ ተይኝ። እሺ ልላክለት?
ልላክልሽ በቃ ቻው ወደዚህ እሺ ልላክልሽ በእናትሽ ነይ እሺ አንዴ ነይ የመጨረሻ ነው እንዳልክለት ነው የምትፈልጊው? ነሽ ነይ አንዴ ነይና ነይ ውስጥ ነው አንዴ ውስጥ ነው ነይ እሺ አልክለት ነው ልገልጠው እንድገልጠው ነው የምትፈልጊው? እሱ ነው የምትፈልጊው? እሺ ነይ ትንሽ እሺ እሺ እደልተውልሽ ትንሽ እሺ ምን ላድርግሽ? እሺ ምን ላድርግልሽ? ንገሪኝ። ምን እንዳደረግ ነው የምትፈልጊው? በእናትሽ ያው ደልቶ ነው ከፈለግሽ እንድደልቶ ነው የምትፈልጊው? እሺ ምንድን ነው የምትፈልጊው? እሺ ንገሪኛ፣ ምንድን ነው የምትፈልጊው? እሺ ለምን ትወደው ሌላ ነይ እሺ እንድደልተው ነው የምትፈልጊው? እሺ ልደልተው? እሺ እሺ አንዴ የማዋራሽ ነገር አለ ውስጥ እንግባ አንዴ አንተ ቆጣኝ አልመለስም። አሁን ምንሽን ካልሰማሽ ቆጣኝ አልመለስም። ልክለታለሁ እንጂ ተመጫለሽ እንዳይሰማ ነው የምትፈልጊው? እንዳይሰማ ነው ምን አዋራሽ ውስጥ ምን ማለት ለወጣ ነው ነው አሁን ሰሚያሽ አሰሙኝ። ቆይ እስካሁን ሰሙሽ ደግሞ አሁን ምን የሚሰጥ እንደለፈው ፈልገት ቆይ ሰመኛ አንቺ እኔን አሰመኝም እንደ ራስሽን ብቻ አንድ የምታወሪው አንዴ ስመኛ እንደለፈው ነው ፈልገው እንደለፈው ነው ፈልገው እሺ ነን አሁን በእናትሽ እኔ ልወጣ ነው ልንገርሽ ምሳሌ ከሆነ ስሚ እኮ እንጂ እሺ እንደለፈው ነው ፈልገው እሱ ብቻ ነገር እንደለፈው ነው ፈልገው ከምን አንዴ ካልኩሽ እኮ ምንድን ነው የምትፈልጊው? እሱ ብቻ ነገር እሱ እንዳያውቅ ነው የምትፈልጊው? እንዳያውቅ የምትፈልጊ ከሆነ ነይ እንዳልክለት ነው የምትፈልጊው? በቃ እንግባና ውስጥ ነው ትሰሚኛለሽ? ዛሬ ይመጣል ብለሽኛል አይደል? ሳይመጣ ቶሎ ብለን ይሄን ነገር ብንጨርስ ይሻላል። ለምንድን ነው የማሰሚኝ? ቆይ እየተሰቃየሁ እኮ ነው። ደጋግሜ ነው የምነግርሽ፣ እየሰማሽኝ አይደል? ዛሬ ነው የሚመጣው። ዛሬ ቢመጣ እኮ ነው ቶሎ ብለን ይሄን ነገር እንጨርሰው። አለበለዚያ አንቺ ላይ ችግር ነው የሚመጣው። አውጥቶ ነው የሚጥልሽ። ልንገርሽ፣ እኔስ ልጁ ነኝ፣ ምንም አያደርገኝ። የምትሰሚ ከሆነ እንጨርስ ነው። ለምንድን ነው ቆይ ማሰሚኝ እንዴ? ቆይ ለምንድን ነው ማሰሚኝ? እኔም
ምን አደረግሽ? ቆይ እንዳልክለት መፈልግ ከሆነ በቃ ማለት ነው። ተነሽ ተነሽ በቃ እሺ አልክለት እሺ አልክለት ማሪ በእናትሽ እንደ በፊታችን ይበላል ስለእጃችን እሺ እሺ ተነሽ እሺ ለልጃችን በእናትሽ ተነሽ 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 ማለት እሺ አልኩሽ በቃ እሺ አታልቅሽ በቃ እሺ በቃ አልኩሽ አንዴ ነው በቃ ኳልሽ በቃ እሺ በቃ ተነሽ እሺ በቃ ሻላ አልነግረውም እሺ ተነሽ እሺ እጃችን ቀል ነው በቃ አሁን ቢሆን ስሜት ውስጥ ነኝ ምን ትቀየም አትሻሽ ኩኒ እናት ትንሽ እኮ አታፍርም? በቃ ኳልሽ እኮ በቃ አልፏል እኮ በቃ 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 አታልቅሽ በቃ እሺ በቃ አንቺ ምንድን ነው እንዴ በቃ ተነሽ ሰው ለልጃችን እስቲ ተነሽ በቃ አታልቅሽ በቃ ሻልክልት ነሽ ነይ በእናትሽ እስቲ ነይ በቃ እሺ ነይ በቃ አልኩሽ አንዴ እሺ ተነሽ ተነሽ በእናትሽ እሺ ተነሽ ልጃችን ስተነሽ በቃ እሺ ተነሽ ትንሽ እንደዚህ ታለቅሻለሽ። እስከ ዛሬ ያላለቀሽው ለምንድን ነው ዛሬ የምታለቅሽው? ተሰረከስኩት መች ተሰማክና መች ያለቀሽው? በቃ አልተወኝ ሰምኛለሽ። አሁን ደርሼ እስከምመጣ ድረስ ከዚህ ቦታ ካልተነሳሽ በቃ እኔ የማደርገውን ነገር ማለት ተነስተሽ ጠብቂ ተነስተሽ ጠብቂ ተመልካቾቼ ያው መንገድ ላይ ግጭው ያወራሁት ቢኒያም ነው። ያው እዚህ ድረስ መጥቷል። ዛሬ ምን አዲስ ነገር እንዳለ ባላውቅም ደውሎ ቢሮ መሆኔን ቼክ ሲያደርግ እዚሁ ተገኝቷል። እስቲ ምን አዲስ ነገር አለ ቢኒ? ሜሞሪውን ይዤልሽ ነው የመጣሁት። ኦኬ ሜሞሪውን ይዘህልኝ መጣህ ነው። ባለፈው የላኩ ዶክተሮች ልካለሁ ብዬ ሚዲያ ላይ አውርቼ ነበርና የላኩ ዶክተሮች ምን አዲስ ነገር አለ? እንዴት ነበር አቀባበላቸው? አቀባበላቸው ደስ ይላል። ዶክተሮች ጋር ነው ግን ውጤት ገና ነው። ጥሩ ተስፋ እንዳለው ተስፋ አደርጋለሁ። ማለት እንደዛ ነው ያለው። ጥሩ ተስፋ አለ ተስፋ አለህ ነው ያለው። ስለዚህ ያው ሚሞሪውን ብቀበልህም አላየኸውም ማለት አላየሁትም። ከቤት እንደወጣሁ እዚህ ነው የመጣሁት። ስለዚህ ያው ሚሞሪው የሐኪሞቹን መልስ ከሰማን በኋላ የምናየው ቪዲዮ ዶክተሮቹ ምን እንደሚሉን ሰምተን እኔም ደግሞ ዛሬ ነው ውጤት ይደርሳል ያሉኝ አይደለም። ደውዬላቸው
የሚሉትን ከሰማሁ በኋላ ይህንን ቪዲዮ እናየዋለን ማለት ነው። ስለዚህ ለአንተ መልካም እድል እመኝልሃለሁ። እሺ። እና ያው ስራ ስለሚቸኩል ኦኬ፣ ያው ስራ ፈተን የመጣኸው ያለበት ድረስ እኮ መምጣት ትችል ነበር። አይ በስራ ቦታ ሳልፍ ላቀብልሽ። እሺ፣ አመሰግናለሁ። እሺ፣ በጣም እሺ፣ መልካም እድል ይሁንልሽ። እንግዲህ ተመልካቾቼ ያው ቢኒን ሰምቼዋለሁ ያለውን ነገር። ስለዚህ ሚሞሪውን ማምጥቶልኛል፣ ባለፈ ሰጥቼው የነበረውን ሚሞሪ። ስለዚህ ዶክተሮቹ ደግሞ አሁን አካባቢ ነው መልስ እንሰጥሻለን ያሉኝ። ዶክተሮቹ ደግሞ ያው የሚነግሩኝን ነገር ሰምቼ ቪዲዮውን እናየዋለን ማለት ነው። አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ። እንግዲህ ተመልካቾቼ ሰላም፣ እንዴት ናችሁ? ያው የቢኒያምን ቪዲዮ አይታችሁታል። መቶ ሚሞሪውን ሰጥቶኝ ነበርና ዶክተሮቹ ልክ እንደጨረሱ ስለነገሩኝ መውለድ እንደማይችል ነው የነገሩኝ ዶክተሮቹ። ያንን በምላሹን ሰምቼ የሰጠኝን ሚሞሪ አይቼው ነበርና ያ ሚሞሪ ደግሞ ደስ የማይል ነገር ነበር ያየሁበት እና በሰዓቱ በጣም ተደናግጬ ስለነበረ ካሜራም ሳላበራ ስለነበረ ያየሁት ያው ምንም ለእናንተ ላሳያችሁ አልቻልኩም። ግን የቢኒያምን ባለቤት ስልክ ቁጥሯን ከቢኒያም ተቀብዬ ለመረጃ እንደምፈልገው እሷን እዚህ ድረስ ቀጥሬታለሁ። እሷንም ደግሞ እስቲ ተዋውቋት መጀመሪያ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ግን ለምን እንደጠራሽኝ አልገባኝም። አዎ ቢኒያም ከዚህ በፊት እዚህ ስቱዲያችን መጥቶ ደውሎልኝ ነበር። እኔ ነኝ ሄጄ ያገኘሁት እና ማርገዝሽንም ነግሮኝ ነበር። ስለዚህ ልክ ያልሆነ ነገር እንዳለ ስላሰበ ነው። ቢኒያም አሁን መውለድ አይችልም እንደምናውቀው። ምን ነገር ነው የምትቀርጪው? እና እኔ በነፋስ ነው ማለት ነው። ይቅርታ የኔ እህት፣ እኔ በነፋስ ታረግዣለሽ አላልኩም፣ ግን እንደማትወልጂ እሱ መሀን እንደሆነ ነው ነገረኝ እና በጣም ላንቺ ያለው አክብሮት ላንቺ ያለው ስስት ነግሮኝ ነበርና በነገሮች ደግሞ አንዳንድ ነገሮችን አይተናል ባንቺ። ከዛ ቢኒያምም ደግሞ ማወቅ የሌለበት ሲቀጥል ደግሞ ስለምን እያወራች ነው እንዳለ አልገባኝም። የቢኒያም ልጅ እንዳልሆነ አውቄያለሁ። ይቅርታ ለሱ የሚዲያ ሰው ነኝ። ቢኒያም ባለቤትሽ እናንተ ሚዲያ ጋር እኛ ጉዳይ ምን አገባው? ቢኒያም ራሱ ስለኛ ነው ቤተሰብ ምን አገባው? ልጁ የሱ እንዳልሆነ ስለሚያውቅና ብዙ ምርመራዎችን አድርገናል ከቢኒያም ጋር። ይገባኛል። ከቢኒያም ጋር ዶክተሮችም ጋር ሄደን ሰምተናል። ምን ብለናል? መሀል ነው መውለድ አይችልም በደረሰበት አደጋ። እስከዛሬም ደግሞ አንቺ እርጉዝ አልነበርሽም። በትዳር ብዙ ጊዜ ቆይታችኋል አይደለም? ልጁን እንደምታሳድጊለትም ነግሮኛል። ስለዚህ ግር ስላለው ለአንቺ ከማን አረገሽ ማለት ስለከበደው ስነ ልቦናሽ እንዲጎዳ ስላልፈለገ ቢኒያም ብዙ ነገሮችን ለማጣራት ሞክሮ ነበረ። እዚህ ጋር እያልሽኝ ያለሽው ከሌላ ወንድ ጋር ተኝተሽ አርግዘሻል እሱ ልጅ አይደለም እያልሽኝ ያለሽው? አሰርብኝ ነው የጠራሽው ወይስ ለምንድን ነው የደወልሽው? ይቅርታ ኖርማሊ ላነጋግርሽ ብለሽ ነው። ሲቀጥል ደግሞ ያልኩሽ ምንድን ነው ያገኘሽ ያለሁት ሌላ ቦታ ነው። እንደዚህ እሱ ዲዮና ብዬሻለሁ። የሚዲያ ሰው ነኝ እኔ። ከካሜሬ ጋር ነው ልንቀሳቀስ የምችለው። ስለዚህ ካሜራዬን ደግሞ አብርቼ ነው ሁሌ ዝግጁ ሆኜ ነው የምጠብቀው። ስለዚህ ቢኒያም ደግሞ ልጁ እንዳልሆነ ነግሮኛል። ልጁ ደግሞ የእሱ ልጅ እንዳልሆነ ከነገረኝ ያለኝ አማራጭ ምንድን ነው? ለቢኒያም ያለውን ሁኔታ መናገር ነው። ያን ከማድረጌ በፊት እንደ ሰውኛ ከአንቺስ ምን እውነት አለ ብዬ ስላሰብኩ ነገር እንዳለ እየገባኝ አይደለም። ሲቀጥል ደግሞ የቢኒያም ልጅ ካልሆነ የማን ልጅ ሆናል? ባለቤቴ እኮ ነው። ሲቀጥል እሱ እንደሚወልድ ራሱ ያውቃል። ክትትል አብረን እኮ ነው ስናደርግ የቆየ ነው አይደለ እንዴ? ይቅርታ የኔ እህት፣ ባለቤትሽ አይደለም አላልኩ፣ ግን እሱ መውለድ አይችልም ከሌላ ጋር። እሱ ደግሞ ለእኔ ብላ ይሆናል ብሎ ስላሰበ ነበር። ግን እሱ ሕክምናው ምንም የፈለጋችሁትን ማድረግ ትችላላችሁ። ግን ያደረጋችሁት ከባሌ ነው። ከዛ ውጭ ላረግ አልችልም። ግን የእሱ ልጅ እንዳልሆነ ደግሞ እኔ በማስረጃዎች እና በማስረጃዎች አሉ። ምንም ማስረጃ የለሽ። ቤታችሁ ውስጥ ከእሱ ጋር በመስማማት ካሜራ ገጥመን ነበር። የገዛ ቤቴ? አዎ የገዛ ቤት። እኔ ትውኝ ግን ልጁ ከልጁ ማርገዝሽን ስሰማ በጣም ነው የደነገጥኩት። የኔ እህት ማለት እንዴት ልጁ ትይኛለሽ? የቢኒያም የልጁ ልጅ ያሳደግኩት ልጅ እኮ ነው። ከሱ ጋር ነው የተኛሽው እንግዲህ ቪዲዮ እንዳሳየ ከሆነ። ስለዚህ ለቢኒያም ከመንገሬ በፊት ቢኒያም ራሱ ነው ሚሞሪውን አምጥቶ የሰጠኝ። ስለዚህ እሱ አላየው። አልገባኝም። ስለምንድን ነው እያወራሽ ያለሽው? ቤታችሁ ውስጥ ሚሞሪ ቪዲዮ ካሜራ አስቀምጠን ነበረ። ያን ካሜራ ደግሞ ኦኬ፣ ሌላ ምን ደግሞ ሴራ መሰር ጀመርሽ? ጎበዝ፣ አሁን ጨርሰናል መሰለኝ። ልውጣ። ስለዚህ አንቺ የተሻለውን ታውቂያለሽ።
ለቢኒያም እንደዚህ ደውዬ ከምነግረው ኳንቺ ደግሞ እውነት ካለሽ ብዬ ነበረ። እድሉን እየሰጠሁሽ ነው። ሚሞሪውን ራሱ ነው። ስለዚህ የዶክተሮቹን ምላሽ እንስማና ሚሞሪውን አሳይሃለሁ ብዬ ባሉት መሰረት ቃል ገብቼለታለሁ። ስለዚህ ደግሞ ለሱ የማሳየት ግዴታ አለብኝ። ምንድን ነው የምታሳየው? የሚያየው ነገርማ የልጁን የሚስቱን ልጅ እንዴት ልበለው እኔ እንዴት እንደምገልጸው እኔ እንጃ መሆኑን ነው። ለሱ አስደንጋጭ ግን አንቺ ጋር ካሳደግሽው ልጅ አርግዘሻል እያልሽኝ ነው? ማስረጆቹ እንደሚያመላክቱት አዎ። በጣም ተሳስተሻል። ምናልባት ሌላ አቀናብረሽ ከሆነ ንገሪ። ይቅርታ የኔ እህት፣ አሁንም እድል እየሰጠሁሽ ነው። ቢኒያም መንገድ አይቀር ቪዲዮ ማየቱ አይቀር። ግን ከአንቺ ደግሞ የሆነች እውነት ካለሽ ብዬ ነበረ። ምንም መረጃ ሳይኖርሽ ምንም አይነት እንትን ስልኬ ላይ ማለ እንደ አጋጣሚ ሆኖ ኮፒ አድርጌው ነበር። ስለምን እያወራሽ እንደሆነ እኮ ምንም ሊገባኝ አልቻለም። ስለዚህ ነው ተንበርክከሽ ስታለቅሽ እንዴት ልታገኙ ቻልሽ? መጀመሪያውም ነግሬሻለሁ። ስለዚህ አንቺ ጋር እውነት ካለ ብዬ ነው። አይ ፈቃደኛ ካልሆንሽ ችግር የለውም ትሄጃለሽ። እኔ ደግሞ ለቢኒያም ያለውን ነገር አሳያለሁ። እሱስ ምን ያህል እንደሚጎዳ ታስባችሁታል? እሺ እኔ ፈልጌ ነው የኔን የሰማኝ ሰው አለ? ስንጠይቅሽም አሁን ፈቃደኛ አይደለሽም። የኔ እህት አሁንም ለመንገር ፈቃደኛ አይደለሽም ስንጠይቅሽ። እሺ እውነታውን እነግርሻለሁ፣ ግን የምትረጂኝ ከሆነ ነው እኮ ልርዳሽ። ንገሪኝ። ያሳደግኩ ልጅ ማለትም የሱ ልጅ ከምን እንደምጀምር አላውቅም፣ ግራ ገባኝ። ከመጀመሪያው ስታሳድጊው እንዴት ነበረ? የእንጀራ እናትሽ እንዴት ነበር? እናቴ ብሎ ለመቀበል ከብዶት ነበር ወይ የሚለውን ነገር ሁሉ። እኔና ቢኒ የተዋወቅ ነው ምናልባት ነግሮች ሊሆን ይችላል እንደተዋወቅ ነው፣ ግን በቃ እሱን ካገባት በኋላ እንደ ልጄ ነው ያሳደግኩት። በጣም ጩጬ እያለ እኛም ወጣቶች ነበረ። ገና ድክ ድክ እያለ ነው የማውቀው። በጣም ደስተኞች ነበረ ለብዙ ዓመታት። አንድም ቀን ልጅ አልሰጠኝም ብዬ ተከፍቼ አላውቅም። ምክንያቱም አፈቅረዋለሁ። የሚሰጠኝ ፍቅር ከልጅ በላይ ነው። እሱም ልጄ እንደ ልጄ ነው ማለት ነው። የገዛ ልጄ ያሜን ብዬ የተቀበልኩት ልጅ ነበር። ግን ካደገ በኋላ ተቀየረብኝ። ምን ማለት ነው? ካደገ በኋላ ተቀየረብኝ? አሁን ብነግርሽ እኮ ላታምኚኝ ትችያለሽ። ለማመን ብዬ እንደምናገር እራሱ አላውቅም። ይህን ነገር ከራሴ ራሱ አውጥቼው አላውቅም እኮ። ምን ብዬ ልንገርሽ? ጭንቃል ንገሪኝ እስኪ ልስማሽ። አባቱ ሲኖር እንደ ልጅ፣ አባቱ ሳይኖር እንደ ሴት የሚያደርግ ሰው አይተሽ ታውቂያለሽ? ግዛ ያሳደግሽው ልጅሽ ሲያሰቃይሽ፣ ሲደበደብሽ አይተሽ ታውቂያለሽ? ማንም ሰሚ የሌለው ፍርድ ራሱ ብትይ ፍርድ የሌለበት ሀገር ነው የሆነብሽ። ግራ ገብቶሽ ታውቂያለሽ? እንጃ ጭንቃል። ባጭሩ ልልሽ የምችለው ነገር ቢኖር የማልፈልገውን ልጅ ነው በወዴ የተሸክም ያሉት ብቻ ነው ልጅ። ሌላ ልልሽ አልችልም። ምን ማለት ነው የማልፈልገው ልጅ? በገዛ ልጅ የተደፈርኩ። እንዴ ቆይ የምታወሪው ምንድን ነው? ስለምን መደፈር ነው የምታወሪው? ማለቴ ከጎረመሰ በኋላ ባህሪው ተቀየረብኝ። ማለት ባህሪው ተቀየረ? እስኪ ግልጽ አድርገሽ ንገሪኝ። የባለቤቴ ሳይሆን የልጄ
ለነገሩ ልጄ አይደለም ልጄ ይላሉ። በቃ ማላውቀው አይነት ስሜት ስልሽ ይነጫነጫል፣ ይደበደበኛል። በቃ እንዳሳደግኩት ሳይሆን የእውነት እንዳልወለድኩት በቃ እቤት ውስጥ ገረድ አስቀምጦ የሚቀጠቅጣት ሴት ሆኜ ነው የተቀመጥኩት። ባጭሩ በቃ አላውቅም፣ ያሰቃየኛል። ምን አድርጊ ብሎ ነው ያሰቃየኝ? እሱ ነው ታሪኩ እኮ የጀመረው። በመጀመሪያ ላይ ብዙ ጊዜ ባለቤቴ ከወጣ በኋላ ልብሴን እቀይራለሁ መኝታ ቤቴ ነው። ምክንያቱም እሱ ሞቷል ብዬ ስለማስብ ምግብ አበላለሁ፣ ተያይዞ ይወጣሉ። ቤቱ ማን ባዶ ነው የሚሆነው። ከሶስታችን ውጭ ማን ይኖርበታል? ማንም ሴት የምታደርገውን እኮ ነው። ውጭ መኝታ ቤት ውጭ የት ሄጄ ልብስ ልቀይርሽ ንገሪኝ። ሻወርም ቤቴ ነው የምወስደው አይደል? ከዛ ውጭ ወጥቼ እንትን ማለት አልችልም። ስራውን ያቆምኩት እኮ ለቤቴ ብዬ ነው፣ ልጁን ላሳድግ ብዬ። እና በቃ ሳላሰው በተደጋጋሚ ነካነኝ ነበረ። በጣም እንደነግጣለሁ። አስወጣዋለሁ፣ ብዙ ጊዜ አስወጣዋለሁ። ልብስ ስቀይር ይመጣብኛል። ከየት መጣም ከሰለ ነው የሚመጣብኝ። እናትህ እኮ ነኝ፣ እንዴት ነው ልብስ እየቀየርኩ የምትመጣው? ስለ እንዴ ምን ችግር አለው ባይሽ ይለኝና አስወጣዋለሁ። በተደጋጋሚ እንደዚህ ካደረገብኝ በኋላ እንዴት እንዲቅረጽ በምን ይቅረጽ አላውቅም፣ ፎቶና ቪዲዮ መቅረጽ ጀመረ። ሳላዩ ከጀርባ ሆኖ ከዛ በስልኩ ይዤ ያስፈራራኛል። ይህን ለአባዬ ያሳየዋለሁ፣ አየሽ ያለበለዚያ ግን ጉድሽን ለአደባባይ ነው ማውጣልሽ፣ ፖስተዋለሁ ይለኛል። ማን አለኝ? ምን መውደቅ ያለኝ? እሺ ከባለቤት ውጭ የት ልሄድ? ምን ላድርግ? አንቺ አታልቅሽ። ጓደኛ የለኝ፣ ቤተሰብ የለኝ። ምን ላድርግ? እሺ ለማን ልናገር? ፖሊስ ጋር ሲሄድ ጓደኞቹ ተሰብስበው ያገኙኝና አስፈራርተው ያስመልሱኛል። ለሱ ልናገር ስል ያስደበድበኛል። እሺ አታልቅሽ እባክሽን። ከአንድ ብዙ ጊዜ ነው ለነግረው ፕሮግራም ሳዘጋጅ ወይ ቅር ሳዘጋጅ ቤት በኩል እንደሚያውቅ ራሱ አለቅ ዲያብሎስ እንኳን እሱ እኮ በቃ በጓደኞች ያስፈራራኛል። እሱ መንከን ይፈጥራል። እኔ ልነግረው ዳርዳር ስል መንከን ይፈጥርና ያስገባል። እናም ያስፈራራኛል። ድጋሚ ምን ላድርግ? ይሄ ልጅ ነው የእውነት ልጄ ብዬ ልቀበለው ወይስ ምን ልበለው? ስለዚህ የሱ ልጅ ነው ማለት ነው ያረገሽው? አዎ አስገድዶ የደፈረኝ ልጅ ነው። ምን ማለት እንዳለብኝ አላውቅም። ተረጋጊ። ዛሬ ገና ለመጀመሪያ ጊዜ ላንቺ ስናገር አልናገርም እኮ መውጫ እኮ መንገድ አለኝም ነበር። ረጋ በይ። አሁን እራሱ ወጣ ከልጅ ጋር ፎቶ ልነሳ ነው ብዬ ነው የወጣሁት እንጂ መውጣት እራሱ አልችልም። እሺ በቃ ተረጋጊ። ቢኒያም አሁን የት ነው የሚሆነው? ስራ ነው ወይስ ቤት ነው? ዛሬ ረፍት ነው፣ ቤት ነው የሚሆነው። ከቤት ነበር? አዎ ግን ይህ በቂ ይልኛል። አይ እሺ ምን ልበለው? ማስረዳት እንችላለን እኮ። ይፈርድብኛል። እኔ አባትና ልጅ ፍቅር ላለመለየት ብዬ እኮ ነው። ልጁም ይኖራል አይደል? ስለዚህ ሁለቱም ባሉበት ማውራት አለብኝ። ግድ ለቢኒያም ደግሞ ታማኝ መሆን አለብኝ። ልጁም ደግሞ ስራው መጋለጥ አለበት። እንዴት አይኑ እንደማያላቀም አታልቅሽ እባክሽ። ስለዚህ ያለውን ነገር በእኔ ይሁንብሽ። ሄደን ያለውን ነገር መፍታት አለብን። ከተናደደብኝ የሚያደርገውን አያውቅም። ታዩን ያለው እሺ በይ፣ አብረን እንሄድና ያለውን ነገር እንንገር። እኔ ማሳየቱ አይቀርም። ስለዚህ ይገባኛል እኮ አንቺ ለሱ አስበሽ ነው።
ግን የግድ ደግሞ ማወቅ አለበት። በጣም እኮ ነው የሚጎዳው አውቃለሁ፣ ግን ግድ ማወቅ አለበት። እሺ እሺ በይኝ። እንግዲህ ተመልካቾቼ ያው የሰማነው ነገር በጣም ነው የሚያስደነግጠው። እኔ ብዙም አልደነገጥሽም ምናምን ካላችሁኝ ቪዲዮውን ስላየሁት ነው። በጣም ነበር የደነገጥኩት በሰዓቱ። ምን ማውራት እንዳለብኝ ሁላ እስኪያቅተኝ ድረስ ነው። በቃ እኔ እንጃ ምን አይነት ህሊና አለን? ምን አይነት ሰዎች እየሆንን ነው? ምን አይነት እኔ እንጃ። አንዳንዴ ምን አለ በቃ ከሰውን የተፈጠርነው እምላቸው ነገሮች አሉ እና እማያቸው ነገሮች፣ የምሰማቸው ነገሮች በቃ እኔ አንዳንዴ ኢትዮጵያዊ ለመባል እየከበደኝ ነው እውነት። በጣም ከቀን ወደ ቀን ሀገራችን እየተበላሸች አስተሳሰባቸው ድፍን እየሆኑ ያሉ ወጣቶች በጣም ብዙ አሉ። እባካችሁ እንደዚህ አይነት ነገር ተቆጠቡ። በየቤታችን ስንት ጉድ አለ። ስንት ሰው በእኛ ጉድ ይሰቃያል። ስንት ሰው ይታመማል። እስቲ ጉዳችንን እናውጣው። መታረሚያ ወይም ደግሞ ለአንዱ መማማሪያ ይሁን። እባካችሁ ከእንደዚህ አይነት ነገር ተቆጠቡ። እውነት ያው አሁንም ምንም ማድረግ አልችልም። እኔ ደግሞ ስራዬ ነው፣ ቪዲዮውን ማሳየት አለብኝ። ሶስቱም ቁጭ ለማውራት አለባቸው ብዬ አምናለሁ። ስለዚህ ወደ እነሱ ቤት እንሄዳለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።